ለፊት ራሱ ገባ ታቡ እኔ ካንቺ ጋር እንትን ይታወቅልኝ ነው የምለው ወለቱን ድምጽ ያቀናበርከው እንደውም በበጣም ያቀናበርከው አንተ ነህ ልንገርህ ሴራ ውስጥ የምትገባው አንተ ነህ ምንም ያዘን ስሜት የለም የምትበዘብዘው እንደውም አንተ ትመስለኛለህ ብራም ያልክ የምትጎሰጉሰው ማለት ነው እውነቱ ታወቀ ሊሆን ይችላል ታቡ አንተ ነህ እንደውም ገባ እንዴ በቃ እናቱ ፕሊስ እናትዬ ተረጋጊ መጀመሪያ ተነጋጊ አንዴ እናት ይቅርታ ላቋርጥሽና ተረጋጊ እኔ ይቅርታ ላንቺ ክብር አለኝ ውዴ ላንቺ ክብር አለኝ ግን የሱ ንግግር የሱ ሴራ በጣም ከባድ ስለሆነብኝ ነው እንደዚህ ልጅ አዳም አንዴ ተረጋጊ ልጅ አዳም ይላል አካውንት አንደኛ ነገር እዚህ ጋር እንጨቃጨቅ አይደለም እየሰማሽ ነው ልክ ነሽ ይቅርታ ስለዚህ እንትን ይቅርታ ስለአባባሉ ነው ማለት አንቺ ራሱ አንድ አይነት ድምጽ ነው እሺ በደንብ ስሚኝ በእግዚአብሔር ያወራውሽ ያለውት እናንተ እኔ አይደለም ያወራውሽ ያለውት ጓደኛዬ በአካል የምታውቃት ኤደንን ኢትዮጵያ ውስጥ በአካል የምታውቃት እሺ አንደኛ ነገር ማለት ነው እሱ ያማዋል እንዲህ ብለሽ ልትናገሪው አቺም በዲሞክራቲም በምንም መንገድ ልትናገሪው አቺም አንቺንም እኮ እኛ መኮነን እንችላለን እዚህ ጋር ሁለታችንም መልስ ስለፈለግን ይቀርብ ነው አንደኛ ነገር እኛ ነን ቀድመን ሀቢባን መልስ ስጭን ያልናት አንቺ አይደለሽም አይደለ ሁለቱም ሰዎች ናቸው ለአንቺ ዘመድሽ ለሱ እህቱ ናት በሰው ቁስል እንጨት መስደድ የለብሽም ጭራሽ የለብሽም ገባሽ አይደለ እሱ ውስጡን ይደማው ሲቀጥል ደግሞ ሪካርድ ተሰማ አይደለ አንቺም ኖርማሊ ኔቸር ካሰብሽው ሶስታችሁም ሶስት አይነት ነገር ነው ያወራችሁት ወንድምየው አው እህቴ ናት የራሷ ነው እሱን አልክድም ታናሽ እህቴ ናት ያኛው ካንቺ ጋር ደግሞ የገባው ገባና አው የራሷ ድምጽ ነው አለና አይደለም አለና እናንተ ከዛ ራሷ ናችሁ ተንሾካሾካችሁ ኖርማሊ ተንሾካሾካችሁ ሜቢ ተጠራጥራችሁ ሊሆን ይችላል አይታወቅም ግን ደግሞ አንቺ እዚህ ጋር ስመጪ አይደለችም ብለሻልሽ ካንቺ ጋር እኮ ርቀት አላችሁ ወንድምየው ግን አብሯት የኖረ ያደረ ነው እኔማ ወንድምየው አብሯት ያደገ ሙዲ አንድ ነገር ሊካድ ይችላል ምን ይችላል ይኸውልሽ አንዴ ልጨርስና ታወሪያለሽ እኔ እድል ሰጥሻለሁ እስካሁን ሲታወሪ ነበረ እሱ መልስ አልሰጠሽም ብዬ ነው ይቅርታ ይኸውልሽ ስሚ ሲቀጥል ደግሞ ማለት ነው አንዴ ላውራ አንዴ እኔ ብዙ አላወራብህም አንዴ ላውራ እስካሁን ስታወሩ ነበር እስካሁን እያወራችሁ ነበር ይኸውልህ ሪሳ ሞታለች የእናንተ ህይወት አለች አይደለም ወንድ አንድ ጊዜ ልጨርስ እሺ ወንድማችሁ የእናንተ ወንድማችሁ ምን አለ አለች እህቴ አገኛታለሁ ከሄደች 3 ወሯ ነው አለ 3 ወር ሄዳ ከ2 ወር በፊት ፖስት ብላለች ቪዲዮ በአንድ ወሯ ገና ከመሄዷ አንተ ደግሞ 1 ወር አልክ ወንድሟ ማለት 3 ወር ሄዳለች አለ ከ2 ወር በፊት ግን ቪዲዮ ፖስት ብላለች እኛ እኮ ቪዲዮ ፖስት የምንለው ሲመቸን ነው እንጂ ሳይመቸን አይደለም ኖርማሊ ልጅቷ ጋር ቀንድም ስንደውል መጀመሪያ ሰውየው 2 ስልክ አቡ ደውላለች የመጀመሪያው ተሽጧል አለ ሁለተኛ ስልክ ስንደውል ደግሞ ፎቶሽን ለቃለው ስትልበት ለምን ፈርታ እሷ ካልሆነች እኮ ያቺ ልጅ እኮ ኤደን ካልሆነች እኮ ልቀቂዋ አላናግርሽም ማለት ትችላለች ኤደን ስለሆነች ግን ፎቶውን ስለፈራች እወጣለሁ አለች ገባህ አይደለ ኤደን ባንትሆን ግን አልፈልግም ፖስቺ ምን አገባት እኔ ኤደን ካልሆንኩኝ ስለ ኤደን አያገባኝም ወይ የሆነች ልጅ ካልሆንኩ አያገባኝም ስለሚያገባኝ ግን ስለራሴ ስለሆነ ፎቶ ከሚፖስትብኝ ቦታ ይሻለኛል ሀቢባን ባናግር ይሻለኛል ስራ ቦታ ደግሞ ከሆነ ደግሞ ያሉት ላይ መግባት አይመቸኝም ስሬ ነው የሚቀርብብኝ ለምን እሷ እዛው እቺ ስራዋን እየሰራችሁ ነው ሜቢ እንዳላችሁትም ታግታ ሊሆን ይችላል ያቺ ልጅ እዛ ጋር ገባህ ግን ስራ እየሰራች ከሆነ የራሷ ነው መቅደም ያለበት ሁላችንም ራሳችን ነው የምናስቀድም ሲቀጥል ደግሞ ምን አለች ሪካርድ አለ አንተ ጋርም ሪካርድ እንዳለው እኛ ጋርም ሪካርድ አለ ገባህ አይደለም ኤደን ናት እኔ አስቀጥርሻለሁ ሱፐር ማርኬት 180,000 ብር ጓደኛዬ እስኮነች ድረስ አምናታለሁ እሄዳለሁ ግን ምን አለች 200,000 ከፍዬ አስወጥቻታለሁ የመል ደርስ ነው አለች ያለችው ማለት ነው ግን የመጀመሪያው ሪካርድ ምን አለ መሰለክ ለወንድሞቹ
አንድ ቀብሬያታለሁ ሚል ሪከርድ አለ። በቃ እዛው ናት የተገኘችው፣ አልደረሰችም፣ ሌሎቹ ገብተዋል አለች። አብሯት ቪዲዮ አሉት። እሺ ያቺኛውን አገናኝን ስንባል አጠገቤ እንዴ እኔ እከሊት ናት ብዬ ባገናኝ ታውቃታለህ በመልክ ካላወቃት እኔ እኮ ጆሮ ላይ አድርጌ እንዲህ በይልኝ ብላት ለእኔ ነው የምትቀርበኝ እንጂ ለአንተ አይደለም። ትዋሽልኛለች። ሁላችንም ውሸታም ነን። ገባህ አይደለም? እዚህ ጋር እሷ ግን ብርሃኑ ልክ አይደለህም የማለት መብት የላትም። ልነግራት የፈለኩት ነገር ሲቀጥል ደግሞ አንተ አልተጎዳህም ምን ማለት እሱ ነው ህመሙ የሚያውቀው። ገባህ? ለዛ እህት አለም ለዛ ይቅርታ አሁን ምንም አይነት ነገር እያወራን ያለ ነው እልሽ ለዛ ይቅርታ እኔ ትልቅ ይቅርታ ምን ብሏት ከቅድም ጀምሮ አይ እሱ አንደኛ ያማዋል እንጂ ለእህቱ አንሱ አይደለም። ባይዘዊ ሄዶ ሬሷን ቼክ ማድረግ ይችላል። አንሱ አይደለም ለእህቱ። ሁለተኛ ነገር ደግሞ እኛንም ስታስቡን ያንተ እኔ ላንተ ድምፁ የራሷ ነው ብዬሽ ሜላት መታ እዚህ ጋር የእሷ ድምፅ አይደለም ብትልክ ምንድን ነው የምትለው? ወንድማ የራስ ድምፅ ነው ብሏል። እሱ መሀል ቤት ግራ እንዴት ነው ማይጋባው? እሷ ግን ድምፅ አይደለም ካለች እየተጫወቱብኝ ነው ብለህ ነው እንጂ የምታስበው ልክ ናቸው ብዬ እኔ አላስብም። ሰባዊነት አሁን እኮ መስማትና ማየት ይለያያል። ይኸውልህ ሁለተኛ ነገር የሁላችንም ጉዳይ እኛ እንከራከር። መጠየቅ የምፈልገውን ብርሃኑን በስርዓት ብርሃኑ አንተ ምንድነህ ለኤደን ቤቲና ምንድናቸው ማለት መጠየቅ አለብን። በግልጽ እኮ ወንድሟ ስልክ ቁጥር ሰጥቶ ብር ላኩ ያለ ሰው ነው። ኤደን እኮ ኦልሬዲ ወይ ተባባሪ ናት ወይ ታጋሽ ናት። የሚታወቅ ነገር የለም ምንም አይነት ነገር ገባህ አይደለም? ሲቀጥል ደግሞ ማለት ነው እኔ አንድ ጥያቄ ልጠይቅህ። ወንድሟ ለምን ድምጿ ነው ብሎ አንተ ድምፅ አይደለም ስትል ሁሉም ሀሳባቸውን የቀየሩበትን ምክንያት ብቻ ንገረኝ። ወንድሟ ድምፅ ነው ብሏል፣ አንተም ድምፅ አይደለም ስትል ሁሉም አረ ድምጿ ነው ብለው ከዛ በኋላ ሀሳብ የተቀየረበትን። ቅድምም ሀቢብን አላገኘኋትም እንጂ ልክ ሀቢብ በምደውል ታይም ወንድምየው ከአንዴም ሁለቴ ተነስቶ ሄዷል። ከአንዴም ሁለቴ ከላይ ወጥቷል። ሀቢብ የሆነ ስልክ ላይ ስደውል እዚህ ጋር ያንተም ሰው ታግቶ ከሆነ እግዚአብሔር ነው የሚረዳን ሁላችንም። ግን ልንገርህ ማን ጋር እውነታው እንዳለ ፈጣሪ ነው የሚያውቀው ምን የሚለው። ስለዚህ እየተማመንን ሁላችንም እናድርግ ነገሩን። እግዚአብሔርን ከላይ አስቀምጠን ገባህ? የእናንተ በህይወት አለች፣ እዚህ ጋር እሷ ሞታለች። እግዚአብሔርን አስቀምጠን ኤደንን አግኝታ ትሄዳለች አይደለም? እናንተስ ኤደን ደግሞ ታግታብኛለች እያላችሁ ነው። ስለዚህ የደላላ ስልክ አላችሁ፣ አካውንት ትራንስፈር የሚያደርጋችሁበት ትራንዛክሽን አላችሁ አይደለም? ትራንዛክሽን ይዛችሁ ሂዱ ንግድ ባንክ፣ አድራሻ አውጡ፣ ማንነት ወቁ። ልክ ማንነት ሲታወቁ ሲያዙ እውነቱን ማውጣታቸው አይቀርም። በዛ ኤደን ስትገኝ ኤደን ደግሞ የቤተልሔም ነገር ይታወቃል። ቤተልሔም ሞተች በህይወት አለች የምናውቀው ነገር የለም። ገባህ አይደለም? ሬሳ ይሁን ምን ይሁን አይታወቅም የተጣለው። አንተ በኤደን ቦታ አድርገህ ነገሮችን ኢማጂን አድርጋቸው። ሬሳ ሞታለች ብዬ እጇን አጣጥፌ ብልክልክ ምንድን ነው የምትሆነው? ገባህ? ሞታም ከሆነ እኮ በቃ ትቀበራለች በስርዓት። ግን እንደ ውሻ ነው የጣሏት ጅቡቲ በረሃ ላይ ገባ ወይ ፀሐይ ወይ ጅብ እንዲበላት። ሜቢ እኮ ሕክምና አስፈልጓት ይሆናለች ልጅ። ግን ያቺ ልጅ ማንን አምና ወጣች? ጓደኛዬ እንደ ራሷ አንድ ቤት ስለኖሩ ስለምታምናት ነው። ባታምናት እኮ ተንከልክላት ውጥም። እሷ እኮ ነገ ህይወቴን የተሻለ ደሞዝ አገኘው ብላ ነው የወጣችው። ቴሌ ከፈቀደ ሙሉ ሪከርድ መውጣት ይችላል። ገባህ? ግን በእሷ መታወቂያ ስለወጣ መታወቂያዋ አብሮ ስለተቀበረ መታወቂያዋ ስልኳ ቅድም እርግጠኛ ነኝ ያቺ ልጅ ስልኳ ይፈተሽ ሲባል ይሻለችው ስልኳ አብሮ ስላለ ነው፣ ከኤደን ጋር ስላለ ነው፣ መታወቂያም አብሯት ስላለ ነው በኮንፊደንስ እንደዛ ልታወራ የቻለችው። ገባህ አይደለም? ደግሞም ስለምታውቀው ነው ኬርለስ የሆነችው እንጂ እኮ የጨነቀው ሰው ኧረ እኔ እንዴት ላድርግ ነው የሚለው። ገባህ? እኔ ምን ውስጥ ልግባ ነው የሚለው። እሷ ግን ግድም አልሰጣትም ለአንድ ነገር እንኳን። አንድ ነገር ልንገርሽ እስቲ እና አሁን እዚህ ጋር እኔ በቃ ጨርሻለሁ። ግን ምን ልልህ ነው ከሱ ጋር የምትከራከረው ነገር አያስፈልግም። ጥያቄ ካለክ ለሀቢባ ነው መጠየቅ ይችላል። እሱም ካለ ለሀቢባ ነው። በቃለም አንድ አዳምጪኝ እንዲናገር ነው። ምንም ነገር የሚታወቅ ነገር የለውም። ይሄ ትልቅ ሴራ ሊሆን ይችላል። ሲስተርም አሁን እዚህ ጋር ገብታ አንተ እንደውም ምንድነው እንደውም አንተ መጠየቅ አለብህ ምናምን ያለችበት ምክንያት ትክክል ላይሆን ይችላል። በሰውኛ ስናስበው ማለት ነው ላይሆን ይችላል። እኔም አንድ የህግ አካል ነኝ። እኔ ልንገርሽ፣ እኔ አንድ ነገር የምነግርሽ ምን እንደሆነ ታውቃለሽ? እኔ ማንኛችንም ሰው እንዲጠፋ እንዲታገት እንዲሰቃይ ማንም የሚፈልግ ሰው የለም።
እኔ በትልቁ በእውነታው ነገር ላወራ የምችለው ሀቢቢ እግዚአብሔር ይስጥሽ። በእምነትሽ ሁሉ በእምነት በምታምኑ እምነት ፈጣሪ አምላክ እግዚአብሔር ይስጥሽ። ይሄን ነገር አንቺ ገብተሽ የምታጣሪው ነገር አጣሪ። ህዝብ ይስማው የተባለው ነገር ህዝብ ይስማው። አንቺም የምትይው አሁን ለማነች የምትባሉ ስሟን አላውቃትም። ለሷ ምን እንደሆነች አክስት ትውኝ እህት ትውኝ ወይም ሌላ ቲፎዞ ትሆንኝ ምን አላውቅም፣ የማውቀው ነገር የለኝም። ግን ለኤደንም ለዛችኛዋም እኔ ኤደንም እህቴ ስለሆነች አይደለም ያችም ሙሉ ለሙሉ እህቴ እንደሆነች ነው የማስበው። ማንም ሰው ከሀገር ወጥቶ እንዲደፋ ወይም እንዲሞት እኔ አልፈቅድም። ስለዚህ ግን እንድረስላቸው፣ እውነታውን ነገር መርምረን እንድረስላቸው። እውነታው ነገር ይሄ ብቻና ይሄ ብቻ ነው በቃ። ስለዚህ አንቺ ያልሽው ነገር ያውን በኢትዮጵያ ንግድ ባንክም ሆነ በየትም ንግድ ባንክ ሄጄ መመርመር ጠፍቶኝ አይደለም፣ መመርመር እችላለሁ። ግን ስመረምር ኤደንም ሆነ ሌሎች የታገቱ ሰዎች እዛ እኛ ስንመረምር ህግ እዚህ ጋር ሲይዘው እነሱ እንዳይገሏቸው ነፃነታቸው የተከፈለው ነገር ተከፍሎ በሪከርድም በገንዘብም ያለው ነገር ተይዞ ልክ እነሱ ከተለቀቁ በኋላ እኛ ጎን ለጎን የምናስኬደውን ነገር እናስኬድ የሚለውን ሐሳብ ይዤ ነው እኔ በበጎነት። ምክንያቱም ህይወታቸው እንዳይጠፋ ብዬ ነው እኔ እንትን ያልኩት። ያቺ እውነት ከጠፋች የእናንተ የብርሃኑ ሀዘን የሀዘን ነው፣ እውነት ለመናገር ማለት ነው። ሁላችንም ፈጣሪ የፈጠረን። አንቺ ያልሽው ነገር ትክክል ነው፣ ህዝብ የሚወቀው። እኔ አሁን ቅድምዬ የእሷ ድምፅ አይደለም፣ የእሷ ድምፅ ነው ያልንበት ምክንያት እዚህ ጋር ቤተሰብ ነው ያለ ነው። አክስቶቿ ናቸው፣ እኔም አጎቷ ነኝ። አክስቶቿ ናቸው ልበሊ። አንድኛዋም ያሳደገቻት ነች፣ አንድኛዋም ትክክለኛ አክስቷ ነች። እኔም ወንድሟ ነኝ። አጎቷ ልሁን እንጂ አባትና እናቷ አላሳደጓትም። ያደገችው አያቴ ጋር እናቴ ጋር ያደገችው እውነት ለመናገር ማለት ነው። እናቷ በሽተኛ ነች። ለዛ ነው እህቴም እንደ እህቴም ቆጥራት ከእህቴም በላይ ማስፈልጭ ማያት ማለት ነው። እህቴም ብቻ አይደለም ያቺኛዋም የተባለችው በህይወት የሌለችው የተባለችው እግዚአብሔር ፈጣሪ አምላክ በህይወት እንድትኖር ፍቃዴ ነው። እውነት ለመናገር ማለት ነው በህይወት እንድትኖር ለኔ ፍቃዴ ነው። እንድጠፋብኝም ማንም ሰው እንድጠፋበት ማንም አይፈልግም። እኔ ብርሃኑም ሆነ እኔ አሁን ብርሃኑም የሷ ድምጽ ነው። በዚህ ሲሆን እንዴት ልገባ ትችላለች? ሌላ ሰው እንዴት ሊገባ ይችላል? ምናምን ብሎ አወርቷል። ብርሃኑም ሊገነዘብ ይችላል፣ እኛም ልንገነዘብ እንችላለን፣ ህዝብም ሊገነዘብ ይችላል፣ ሀቢብም ልትገነዘብ ትችላለች። ሁላችንም ግንዛቤ ያለን ልናገናዘብ ይችላል። የሰው ልጅ ግን ሲያወራ አንዳንድ ነገር ሲያወራ የሆነ ነገር ሊሳሳትና ጣልቃ ነገር ሊያወራ ይችላል፣ እውነት ለመነጋገር ማለት ነው። ስለዚህ እንደዚህ ይቅርታ፣ ልክ እንዳንተ እንደዚህ አስተውላ መናገር ነበረባት አክስትየው። በጣም ይቅርታ ብያለሁ፣ ቀድሜን ይቅርታ ብያለሁ። እኔ አንደኛ የህግ ባለሙያ ነኝ። እኔ ማንም ሰው እንዲጎዳብኝ አልፈልግም። እኔ እኮ እህቴ ህገወጥ ከሆነች እኔ እዛ ድፍት ትበል፣ እኔ ምንም እንትን አይደለም። ምክንያቱም ህግ የምትቃወም ከሆነ ህግ ዘላ ከሆነ ወይም አላግባብ እንትን ሰው ስባ ከሆነ እኔ እህቴ አይደለችም፣ በቃ እህቴ አይደለችም። ስለዚህ ግን ይቺ ልጅ ምስኪን ነች። ምን ማለትክ ነው? ምንድነው የምትሰራው? የህግ አካል ነኝ ስትል አይ ዞሮ ማንኛውም እዚህ ጋር ህገወጥ እንዲሰራ ማንም የሚፈቅድ የለም። ማንኛውም ሰው በህገወጥ የሰው ልጅ ወጥቶ ህገወጥ እንዲሰራበት ማንም አይፈቅድም ማለት እንዴ። ምክንያቱም የሰው ልጅ በአላግባብ ወጥቶ እንትን በውጭ እንዲቀር አይፈለግም፣ እውነት ለመናገር ማለት ነው። ስለዚህ ለማንኛውም ማንኛውም የሰው ልጅ ዜጋ ነው። ህይወት ያለው ሁሉ የሰው ልጅ የሆነ ሁሉ ለሰው ልጅ ማንኛውም ሰው እኔ እህቴ ስለሆነች አይደል ስጋዬ ስለሆነች አይደለም። የብርሃኑ እህት የኔ ስጋዬ ነች። አክስትየው አስቀይመዋለች። እሱን ያለበት ሀዘንና ህመሙ ይበቃዋል። እንደዚህ ልትለው አይገባም። ማንም ሰው ማንንም ሰው ደፍሮ እንደዚህ ያዘንክ አትመስልም፣ እንዲሆን ካትመስልም። አንተ ራስህ ተጠርጣሪ ነው። ይሄ ሁሉ ነገር ምንም የተናገረ ነገር የለም። እሱ ምንም ሳይል ነው እሷ ቀጥታ እኔ አሁን ብርሃኑ ምን ይሁን አላውቅም። እስካሁን ድረስ ሳይለንት ሆኖ እያዳመጠ ነው፣ እየሰማን ነው። ጣልቃ አልገባም። አክስትየው ይቅርታ ጣልቃ እውነት ለመናገር ጣልቃ አልገባም። እኔ ምን ፈጣሪና ፈጣሪ ብቻ ናቸው የሚያውቁት። ግን እውነት ለመናገር የሀቢቢ አንቺ በሐቅሽ ኑሪ፣ በእምነትሽ እውነት ለመናገር ማለት ነው። እኔም በእምነቴ ብርሃኑ ምንም ነገር የተናገረ ነገር አለ ብዬ አላምንም። እንትን አልወስንም። ምንም አልተናገረም፣ እያዳመጠን ነው። እግዚአብሔር ያክብረው። እውነታውን ነገር ደግሞ
ህዝቡ አክስትየው ይቅርታ ተጠይቀው በድለዋለች፣ ከመሬት ተነስታ ሰድባዋለች እያለ ነው በኮመንት። ስለዚህ ይቅርታ ትበለው ትምጣና። እሺ ትለዋለች፣ እሷ ይቅርታ ትጠይቀዋለች። ምንም ካፉ አልወጣም። እሱ ለራሱ ለእህቱ ፍትህ ሊጠይቅ ነው ትለዋለች። የሰው ልጅ በስሜት የሚያወራውን ነገር አያውቀውም ታውቂያለሽ ሀቢቢ። ስለዚህ እኔ አሁንም የእሷን እኔ እንጃ ብቻ እኔ ምን እንደምልሽ ብርሃኑ ምን እንደምል አልናገርም። እኔ እንጃ አላውቅም። ብሬ በጣም ይቅርታ ማለት ስሜታዊ ስለሆኜ ስለተናገርኩ በጣም ይቅርታ። በጣም ማማዬም አንቺ ማን ልበል ይቅርታ። እሺ ውዴ ለኔ ችግር የለም ግን አንቺ ፍትህ የሚሰጥሽ ለሰው ፍትህ ስታሰጭ ነው ለወደፊት። በጣም ይቅርታ። ለምን መሰለሽ እኔ በጣም ይቅርታ፣ ታላቅ ይቅርታ ሁላችሁም ማለት ነው። በጣም ይቅርታ እንግዲህ ባለማወቅ በተናገርኩት ነገር ማለት ነው። እኔ ግን ማለት ነው እኔ እንዳልኩት ነው። በቃ እንደሰማሽ ከሆነ ስራን ጀምር ምናምን ብያት እሺ ብላኝ እንደቀረች እኔ አራስ ሆኜ እንደቀረች ከዛ በኋላ በ27 ሄዳ 1 ወር ሆናት ብዬ ተብሎ ተደወለልኝ። ኤደን ታግታለች፣ ስለዚህ ብር መዋጮ የሚባል ወሬ ተሰማው። ይሄን ማቀው እንጂ እንደገና እሱ የሷ ድምጽ ነው ተናድጄ ስሜታዊ ሆኜ የተናገርኩት። የመጀመሪያው ድምጽ ማለት ነው እናቴ እኔ ስሚ አንደኛ ማለት ነው እኔና አጠገቤ ያለ ሰው 2 ቃል ብንነግርሽ በዚህ በአሁኑ ምስልሽ ትናደጃለሽ። ከኛ በላይ በጣም ነው የምትናደጅ። ከኛ የበለጠ 2 ቃል ብትሰሚ እኛ እኮ የኛ ብቻ መፍትሄ ይሰጥ የእናንተ ልጅ ወደ ኋላ ትቅር አይደለም። ግን አንድ መፍትሄ የሚሰጠው መነሻው ሲታወቅ ነው። መነሻው ደግሞ ጓደኝነታቸው ነው፣ ትስስራቸው ነው። ገባሽ አይደለም? ጓደኝነታቸው ምን አመጣ? አንደኛዋ ሄደች ወደ ውጪ ማለት ነው። ስትሄድ ጓደኛዬ ሄደች፣ እኔ መለወጥ እፈልጋለሁ። ኤደን ቀድማ ሄደች። ኤደን ማለት ነው ቀድማ ሄደች። እኔ ደግሞ ኤደን ጓደኛዬ ከሆነች እኔም ኤደን ስትለወጥ እኔ መለወጥ እፈልጋለሁ። ያለው ነገር አሪፍ ከነገረችኝ ጓደኛዬ እኔም እመጣለሁ። ሜቢ እኮ ኤደን እዛ ጋር ደላላ እያታለላት ይሆናል። እንዲህ በያለ በዛ እንዲያረግሻለሁ ሰው አምጪ ብርን ሰብስብ እያላት ሊሆን ይችላል። አይታወቅም። እዚህ ጋር አይታወቅም። እሱ ፈጣሪ ነው የሚያውቀው። ኤደንን ብላ ያቺ ልጅ ወጣች። ገባሽ አይደለም? አንዱ እኮ ሪካርዱ የእሷ ሜቢ ድምፅ ላይ ሆን ይችላል እንጂ ሁሉንም የእሷ ድምፅ አይደለም ብለሽ አትከራከሪኝም መቼስ። ያወራችሁ በስልክ ሁሉንም እኮ አይደለም። እኔ እኮ ይኸውልሽ ሁሉንም እኮ አላልኩሽም። ኤደን ሲላት አዎ አይ እሱኛው ግት ትቻለሽ። መጀመሪያ ግን ደውላ ሞታለች ያለችው እሷ ናት። በምን ቤተሰቦቿ እንደሆነች ከልጇ ውጭ አውቃ ደወሉ? አንደኛ ጥያቄም ጠይቅሽ ኤደን ነኝ ፍቅር አንዴ ኤደን ነኝ አንዴ እና ሞታለች። እሷ አልቻለችም፣ ሌሎቹ ደርሰዋል አለች። ሁለቱም የሰሩት ስራ ስህተት ነው። ሁለቱም ህገወጥ መንገድ ነው። አንደኛ ነገር ነው የምልሽ፣ ሁለቱም የሄዱበት መንገድ ማለት ነው። ግን ደግሞ የሰው ነፍስ ለምን ይጠፋል? ያለ አግባብ ነው እዚህ ጋር ጥያቄው። እዚህ ጋር ኤደንም ጥሩ ሁኔታ ላይ ካልሆነች እኛ እኮ እንተማመንና መፍትሄ ይገኝ ነው። ሁለቱ ጓደኝነት ወደ ስደት ወሰዳቸው ስለሚተዋወቁ። አሁን ኤደን እንትን ትበልልኝ። ኤደን አይደለችም። አንዴ ይቅርታ፣ አንዴ ውዴ፣ አንዴ ትሰሚኛለሽ? ጓደኝነታቸውን ወንድሟ ያውቃል፣ ይተዋወቃሉ ከኤደን ጋር። ልንገርሽ፣ አንደኛ 2 ምስክር ሰጥሻለሁ። ታይ 2 ምስክር ኮሜንት ስክሪንሾት ያደረኩት አለ፣ በውስጥ እልክልሻለሁ። ኮሜንት የሚደራረጉትን ቪዲዮ ላይ ቅርብ ጊዜ ደግሞ ልትሄድ በፊት ከመሄዷ በፊት ነው ወይስ ከሄደች በኋላ? ከመሄዷ በፊት አይደለ ቪዲዮ የተፖስተው ያላችሁት? ከመሄዷ በፊት ሙሉ ኮሜንት አለ። ሲቀጥል ደግሞ እቺኛዋ አስታይሻለች፣ እሷ ጋር መተዋል ሁለቱ ነው እና ቻው ልሄድ ነው። እሷ ሜላት ጋር መተዋል። እኔ ቤት ለኔ እህቴ ነች መተዋል እሷ ጋር ማለት ነው። አንዴ እሺ፣ እኔ ቆንጆ አሁን ሁለተኛዋ ጓደኛ የተባለችው አዲስ አበባ የተከራየችው ኤደን የተከራየችው የት ነበረ? ኤደን የተከራየችው አላውቅም። አብሮ መስተንግዶ እንደሚሰሩ ግን አውቃለሁ። መስተንግዶ እንደሚሰሩ ጓደኛዋ ሆነች። አንድ ሰው እንትና ታውራት ትጠይቃት። እሷ አንዴ ማለት እየተደማመጥን ምን መሰለሽ ወደ መስመር መግባት ስላለብን ማለት ነው። ኤደንና ይህች የምትሏት እህታችን የት ነው የሚተዋወቁት? መስተንግዶ ላይ ስራ ላይ ይተዋወቃሉ። እስከ ጅማ ድረስ አብሮ ሄዷል። አብሮ ሰርቷል። የት ሲሰሩ? ጅማም አዲስ አበባ የት አካባቢ? አዲስ አበባ
24 ይዛት እኮ ስሚኝ፣ በተረጋጋ መንፈስ አውሪኝ። የሚሰሩት አላውቅም። ዝም በይ ሳች ብላት እኮ እሱን አጣሪያ የት እኮ ስማታ ለመሰሽ እኔና አንቺ ሆነ ማለት ነው። ቦታው መሄድ ስላለብን ቦታው እዚህ ቦታ አብረው ሰርቷል የምትይ ቦታ ይኸውልሽ እናቴ፣ አንደኛ ነገር ጓደኛዋ ባትሆን እንዲያትከራከርላትም ቤተልሔም የምትባል እንደዛ ማለት እኮ ልጅ ቆንጆች፣ አንዴ እየሰማሽኝ ለመሰሽ እንዲጠራ እኮ ነገሩ እንዲጠራ ነው እየነገርኩሽ ያለሁት። የት አካባቢ አዲስ አበባ የሰሩት የት አካባቢ ነው? ጅማ የት አካባቢ ነው? ይሄን ነገር አጣሪና ማለት ነው ሁለታችንም ሄደን የሚሰሩበት ቦታ ማጣራት እንችላለን። የቀጠራቸውን ሰዎች ማለት ነው። አንዴ እሺ፣ እኔንም አዳምጪኝ። ጓደኛሞች መሆናቸውንም ማጣራት የፈለግሽው? ጓደኛሞች ሳይሆን የሰሩበትን ቤት ፈልጋለሁ። የሰሩበትን ቤት እኔ አላውቅም። እኔ ጋር ግን እኔ ጋር ይዛት መጣለች። አብሮ መስተንግዶ እንደሚሰሩ አውቃለሁ። እኔ ጋር ይዛት መጣለች። ኤደንን እኮ የት ነው የምትሰሩ ብለሽ አልጠየቅሽም? ከ10 ወር በፊት ይዛት መጣለች። ከመሄዷ በፊት ይዛት መጣለች። እኔ ጋር ከ10 ወር በፊት የት ነው እንሰራለን ያሉሽ? ስራውን አልነገረችኝም እኮ በምን መረጃ እኔና አንቺ አሁን ማለት ነው በምን እንግባባለን? እኔ ከ10 ወር በፊት የት ሀገር እንደነበረች አውቃለሁ። እንደገና ደግሞ ቅርብ ሰዓት ከመሄዷ በፊት ደግሞ የት እንደምትሰራ አውቃለሁ። እሺ ልንገርሽ፣ አንደኛ ነገር ኤደንን ባያውቋት የኤደን ፎቶን አያወጡትም። መልስ ሙሉ ለሙሉ ባልከራከርሽ ኤደንን ባያውቋት ስለ ኤደን መልስ አይሰጡሽም። የኔ ቆንጆ ስለ ፎቶማ አሁን ቴክኖሎጂውን ታውቂዋለሽ። ከቴሌግራምን ብዙ ወንጀል እንደሚሰራ ታውቂያለሽ እንዴ? ለምን በዚህ ዘመን በ21ኛው ክፍለ ዘመንማ ፎቶ ከየመጣ ብለሽ ልትከራከሪ አትችይም። እዚህ ጋር አንቺ ናርጂ አንዴ ስሚ፣ ምን አልሽ? የአሁኑ ሪከርድ ነው እንጂ የእሷ ያልሆነ የቅድሙ የእሷ ነው አልሽ። ኤደን ጌታ አምጥታ ታወራለች። የቅድሙ አይደለም ያልኩት። ኖ እንደዛ አላልኩም። የመጀመሪያው ኤልሽ ከሪከርዱ የመጀመሪያው እኔ ልጅ ኦርቶዶክስ ነኝ። የመጀመሪያው ኤደን ነሽ ወይ? አዎ ደህና የምትለው የኤደን ድምጽ ነው። ከዛ ያለፈው ግን የሷ ድምጽ አይደለም። እኔ እኮ ልንገርሽ አሁን ማደሬን አላውቅም። እናንተ የምትፈልጓት ኤደን ከሀቢባ ጀርባ ያለችው ናት። እርግጠኛ ናችሁ? እሷ ናት። ፎቶማ የቷ ነው? ግን ተፈለገ ለሀቢቢ ሙሉ ፎቶ የቲክቶክ ፕሮፋይል ሁሉ መላክ እንችላለን። አለኝ አክስቷ ሁሉ ነገር አለኝ። የቲክቶክ ፕሮፋይል ነገር አለ። አይ ሌላ ጥያቄ ጠይቅሽ። ስልክ ያኔ ሲደወልላችሁ ለእናንተ ታገተች ስትባሉ ለምን እርምጃ አልወሰዳችሁም? ወዲያው ሀቢባ ጋር እርምጃ ወዴት ትወስጃለሽ? ስሚኝ፣ የሚደወለው የሳውዲ አረቢያ ስልክ ነው። ሀቢባ ጋር እንዴት ዛሬ ጋር ሰናይ ላይ ብለዋል እኮ። ስሚኝ፣ እኛ እንኳን አይደለም ያየነው፣ የጎረቤት ሰው ደውሎ ፎቶዋ ተለጥፏል፣ ስለዚህ ገብታችሁ ድምጽ ሁኑ ስለተባለ ነው እንጂ እኛማ ደሃ ቤተሰቦቿ ማሰባሰብ ነው እንጂ አቅም የለንም፣ የሚዲያም ሰው የለንም፣ የክፍለ ሀገር ሰው ነን፣ የምናውቀው ታሪክ የለም። ሞክራችሁ ታውቃላችሁ? ከዚህ በፊት ሞክራችሁ ታውቃላችሁ? ማንጋ ሀቢባ ጋር እኛ እናቃተም። እንዴት ብለን ሞክራለን? እዛ በምን አቅማችን ብር ሰብስቡ ተብለናል። ስለ ብሩ አመሰሰብ ሞክራችሁ አታውቁም? ማናችሁ ሞክራችሁ አታውቁም? አንድ ጊዜ ጥያቄን ብቻ መልሽልኝ። ማናችሁ ሞክራችሁ አታውቅም? እናቴ ማናችሁ ሞክራችሁ አታውቁም? እኛ ሀቢቢ ጋር እኔን በማውቀው ማለት ነው ያቅሜን ከመስሪያ ቤት ምንም እያሰባሰብኩ ነው እንጂ ምንም ማውቀው ታሪክ የለም። አይ አይደለም፣ እኔ ምንም ማውቀው ታሪክ የለም። ኖይ ሀቢቢ ልልሽ የፈለኩት ሌላ ሰው ጋር አላልኩሽም። ሀቢቢ ጋር ላይቭ ላይ ቴክስት አድርጋችሁላት ታውቃላችሁ ነው ጥያቄ። ሌላ ሰው እንግዲህ ቤተሰብ አያርግ አላውቅም። በራሴ ግን እኔ አላረኩም። ለምን እኛ 500 ሺህ ብር በፊት እኔ ብለኔም አይደለም ነው። ቅድም ወንድሟ ምን አለ መሰለሽ ሀቢቢ ጋር ቴክስት አደረግ ነበረ ስንት ጊዜ ሙሉ አለ። ሀቢቢ ጋር ቴክስት ካረግሽ ብዙ ቴክስት ካረግሽ አክሴፕት የምትቀበልሽ በአንድ ቀን ውስጥ ነው። ለምን አሳሳቢ ጉዳይ ነው። ገባሻ? ዛሬ ባታየው ነገ ትነግርሻለች መልሱን፣ ወይ ሞዴሬተሮቹ አይተው ይነግሯታል። እሺ ያጋጣሚ ጉዳይ ነው እንግዲህ ፎቶ ተለጥፎ
እኮ የአጋጣሚ ጉዳይ ነው ምናምን ልትይ ትችላለሽ። ዛሬ መግባታችሁ መገናኘታችን ፎቶ ሲለጠፍ ነው ልትሉ ትችላላችሁ። ግን ኤደ አጎቴ ልጅ ቪዲዮውን አይቶ ልንገርሽ ይኸውልሽ አንቺ ይኸውልሽ እናት አንዴ ልጨርስ። ከእሷ ጋር ስራችሁን ስላወራችሁ መፍትሄ አይመጣም። ባይዘው አንድ ሰው በቂ አይደለም። አንድ ልጨርስ። አሁን ደላላው ደወለልኝ። አንዴ ደላላው አገናኘኝ ብዬው ስለነበር ደወለ። ሚውት አድርጉ። ካላየው ቀርቼ ነው ከ14 ላይ ነው የደወለልኝ። አሁን 21 ሆኗል። ወደ 8 ደቂቃ አልፎታል ከደወለ እና ፕሊስ ማንም ሰው ሙት እንዳያበራ እሺ እባካችሁ። አሎ ይቅርታ ደውለህ ነበር አላየሁትም። አሁን ያየሁት። አስገባለሁ ያልከኝ ነበር እኮ ቤት ስደርስ ኤደንን አገናኝሻለሁ ስላልከኝ ካገናኘከኝ በኋላ አስገባለሁ ብዬ ነግሬህ ነበር እኮ። ወደ ቤት ስትመለስ ሚስኮል አድርግልኝ ብዬሽ ነበር። ወጀቷማ አንገታ ቆርጣ ነው ወደ ቤተሰብ የምንልከው። ለምን የለም ብሎ 10 ጊዜ ስለምትናገሩ አስገባለሁ። ግን ቤት ደርሰህ እዛ እሷ ያለችው ሌላ ቦታ እኔ ሌላ ቦታ ነኝ ስላልከኝ ቤት ደርሰህ ስታገናኘኝ ድምጿን ስሰማ የቀረውን ገንዘብ አስገባለሁ አልኩህ አይደል? ዘመዳ ከሆንክሽ መቁረጥ ብቻ ነው የምንፈልገው። እኔ ጓደኛዋ ነኝ። እስካሁን ስንት ነው? ጓደኛ ከሆንክማ አስገቢያ እኩል አስገባ። ዓርብ ዕለት 80 ሺህ አስገባ አጎቷ። እኔ ደግሞ አሁን የቀረውን 70 ሺህ ላስገባ ነው። ግን መጀመሪያ ከማስገባቴ በፊት ድምጿን አሰማኝ አልኩ። ተስማማክ? ወደ ቤት ስሄድ አሰማሻለሁ አልከኝ። ስለዚህ አንተ ምላሽ እየጠበቅኩ ነበር። በደወልክ ሰዓት እኔ እንቅልፍ ወስዶኝ ነበር። አሁን ስነቃ ነው ሳየደወልክበትን የደወልኩልህ። ዝም ብለሽ ነው አንቺ የቀለድሽ ነው ያለሽ። ምንድን ነው የምቀልደው? በሰው ህይወት ይቀልዳል እንዴ? አገናኘኝና ድምጿን አሰማኝ፣ ከዛ አስገባልካለሁ። አገናኘኛ መጀመሪያ ድምጿን አሰማኝ። ድምጿን አሰማኝና ከዛ መጀመሪያ አገናኘኝና ከዛ ላስገባ። አንቺ ከ4 ቀን በኋላ ከወንድሟ ያወራሽ አልነበረች እንዴ? ከ4 ቀን በፊት እኮ ዝም ብለው ቀን መናገር አለበት እንዴ እኮ። እኔ ደግሞ ከማስገባቴ በፊት ድምጿን መስማት ፈልጋለሁ። ያስገብቷን ካስገቢ ድምጿን ከሰማው በኋላ ነው ማስገባው። ዘጋው። እሺ ከ4 ቀን በፊት ወንድሟን አናግራለች ያለው እኔ ደግሞ ዛሬ ያወራኋት እሷ ከሆነች እንዴት ስልክ ይኖራታል? ማለት በኤደን ስም ሌላ ሰው ስልክ ይዞ ካልሆነ ድምጿን ድጋሚ እናወዳድረው። እንግዲህ ወንድምየው ያለምንም ጥርጥር ይሄ ድምጽ የሷ ነው ብሏል። ከአንዴም ሁለቴ ምንም ሳልጠራጠር ነው ያለው። ያለምንም ጥርጥር እሷ ናት ነው ያለው። ድምጿ ከወንድም ማን ይበልጣል? ምንድን ነው እዚህ ጋር ብሔር የምትጽፉት? ስርዓት ያዙ። እዚህ ቤት ብሔር አይጻፍም። እና ማለት ነው አንደኛ ቲክቶክ አያውቁም እነሱ ሰገጤዎች ናቸው። አታስቡ። ቲክቶክ ምናምን አያውቁም። የሚይዙት ስልክ ራሱ ጠቃጠቆ ነው። እሺ ወንድምየው ይግባ እንዴ። አጎትየው ከመጣ በኋላ ወንድምየው ጠይቋል ብዬ እየጠበቅኩኝ ኔትወርክ ነቀለው። እኔ ያወራኋትን እሱ አይደለችም አሉ እነሱ። ሳውዲ ለሚኖር ልጅ ግን ቁጥሯ ተሰጥቶ ያወራት ግን የመጀመሪያው ኤደንሽ የሚላት አዎ እኔ ነኝ ያለችበትና እግዚአብሔር ይመስገን ያለችበት ብቻ ነው ይሷ። ከዛ ቀጥሎ ያለው ድምጽ የሌላ ሰው ተገጥሞ ነው እያሉ ያሉት እነሱ። ወንድምየውም እዚህ ነው እንዲ ያለው። ኦኬ በሌላ አካውንት መግባት አይጠበቅበትም። በዚሁ ያናግረን።
እሱ አይደል? የሰሞኑን የተከራከሩ ነው መሰለኝ። ሀቡ አቤት 10 ጊዜ የእነሱ 10ዎቹም ከሚያወሩ የተመካከሉ ከሚያወሩ አንድ ሰው በቂ ነው አይመስልሽም? እኮ ወንድምየው ነው እየጠራ ያለው እኔ። እሺ 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 መጀመሪያ ማለት ነው። ቆይ እኔ አንድ ሀሳብ አለኝ። አጎትየው ኤደንን እንድታወራት የቀረው 70,000 ብር እጅግ ላይ አለ። የቀረው 180,000 አስገብታችኋል። የቀረባችሁ 70,000 ነው። 250,000 ነው እሷ እንድታልፍ። የቀረው 70,000 እጅግ ላይ አለ። ይቅርታ ሀባቢ፣ እኔ ልንገርሽ አንድ ነገር ማለት ነው። እኔ አሁን በግርግር እህቴ እንዳትበላብኝ ነው። እኔ ያቺ የተበላች የተባለችው ፈጣሪ ነው። እውነት እኔ በጣም ነው በጣም እውነት የእህቴ ጓደኛ ተበልታ አብረው እየሰሩ እያለ አብረው ጓደኛሞች ሆነው ባለማወቅ ሁለቱም ህገወጥ ባለማወቅ ሄደው እኔ እህቴም እኮ የኔ እህት እኮ ልሞት ትችላለች እኮ ያቺ ተርፋ የኔም እህት እኮ በህይወት ስለሰማሁት አይደለም ልትሞት እኮ ትችላለች እኮ። ማንም ከሞት የሚተርፍ የለም እዚህ ጋር። አሁን የኔ ጭቅጭቅ እህቴም ተናደረች ምንም ትርጉም የለውም እዚህ ጋር ትርጉም የለውም። ስለዚህ እኔ ለዛችኛውም እውነት እኔ አሁን ቅድም እያይቸዋለሁ የቀረው 70,000 አለት ለተስገባለት 70,000 70,000 ብር እያለማመንኩ ነው። ከክፍለ ሀገርም ከየትም ከጓደኞቼም እያልኩ እየለመንኩ ነው። 5-10 እያልኩ እየለመንኩ ነው። አሁን እያስገቡልኝ ነው። ዛሬ ቀን ሙሉ 24 ሰዓት ሙሉ የኔ ስልክ ስንት ደረስክ አሁን? እስከ 50 ምናምን ሺህ ብር ደርሻለሁ። አሁን ነገ ሊሞላልን ይችላል። ነገ ከክፍለ ሀገር እንክላለን ብለውኛል። ጓደኞቼም ደሞዝ ስላልደረሰን ምናምን ብለው ያሉኛሉ። እያስገቡልኝ ነው። 500 1000 200 100 እያስገቡልኝ ነው። እየለመንኩ ነው። አይኔ አጥቢ እየለመንኩ ነው ያለሁት። ሙሉውን እኔ ጽፌዋለሁ። እርቀት ነው አሁን ልክልሽ ይችላል። እንደዛ ከሆነ የቀረው አሁን 70,000 ለመሙላት ለነገ አሁን ትራንስፈር እንድታረግለት የቀረው 20,000 ነው። አቡ አቤት ወይ አቤት